When we talk, we say we're talking. If we're not talking, when you ask me, no, we're not talking, I'll say it. ኢራን የመጨረሻ ዕድል ተሰጣት። ያልተለመደ ወታደራዊ ውሳኔ። ትራምፕ ሁሉንም ሞከሩት፣ ሁሉም ግን አልተሳካላቸውም። ተደራደረን እያሉ ይዋጋሉ። እየተዋጋን ነው ሲሉ ኢራንን በውስጥ ይለማመጣሉ። በማህበራዊ ሚዲያ ብቅ ብለው ደግሞ ኢራን እየለመነችን ነው ሲሉ እሳቸው ግራ ገብቷቸው ዓለምን ያምታታሉ። በአለት ላይ የተመሰረተው የፋርሶቹ አቋም ግን ከቶ ሊዋጅቅ አልቻለም። እናም ዛሬም ለነጩ ቤተ መንግስት ሰዎች የራስ ምታት ሆኖ ቀጥሏል። የእስራኤሉን ጠቅላይ ሚኒስትር ወደ ነጩ ቤተ መንግስት አስጠርተው ኢራንን እንዴት አድርገን እንምታት ብለው ቢስማሙም ኔታንያሁ ቴል አቪቭ ሳይደርሱ አብረው የወሰኑትን ውሳኔ ትራምፕ አፍርሰውታል። የቤት አጊዮን አለቆችም ግራ ተጋብቷል። ትራምፕ የኢራንን የኤነርጂ መሰረተ ልማት ለማውደም አሰልቺ እስኪሆን ድረስ ማስጠንቀቂያን ሰጥቷል። ግን በ11ኛው ሰዓት ትቸዋለሁ ማለታቸውን ኢራንን ብቻ ሳትሆን ዓለምም ጥንቅቅ አርጎ ተረድቶታል። ከሰሞኑም ዶናልድ ትራምፕ እንደለመዱት የኢራንን የኤነርጂ መሰረት አፈርደቼ እናበላለን ብለው ዝተው ነበር፣ ግን ተግባራዊ አላደረጉትም። አሁን ደግሞ እንደለመዱት ለኢራን የመጨረሻ ማስጠንቀቂያ ያሉትን ሰጥቷል። በእርግጥ መረጃዎች እንደሚጠቁሙት ከሆነ ኢራን ወደ ድርድር ማትመጣ ከሆነ ባልተለመደ ሁኔታ በአሜሪካ ጦር ትመታለች እየተባለ ነው። ኢራን ግን እስካሁን ወይ ፍንክች እያለች ነው። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቻችን፣ አሜሪካ ኢራንን አስከፊ በሆነ መልኩ እገርፋታለሁ እያለች ነው። ፋርሶቹም ሞክሩን እያሉ ነው። ይህንን ጉዳይ በጥልቀት እንዳስሰዋለን። እስከ ፍጻሜው አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። Tonight's President Trump insisting the threat of a massive US strike has Iran back at the negotiating table. አደገኛው የአሜሪካ ጦር ዝግጅት፣ የመጨረሻው ዕድልና የኢራን ምላሽ። ፔንታጎን ኢራንን ልክ ለማስገባት የመጨረሻውን አማራጭ እያፈላለገ እንደሚገኝ ተሰምቷል። የአሜሪካ ጦር ኢራንን ለመቅጣትና ጫና ለማሳደር በፈጠራ የተሞሉና ያልተለመዱ ሐሳቦችን እየተመለከተ እንደሚገኝ ሲኤንኤን ለጉዳዩ ቅርብ የሆኑ ምንጮችን ጠቅሶ ዘግቧል። በአሜሪካ ጦር ማዕከላዊ እዝ ሴንትኮም አመራር የሆነው የሲኤንኤን ምንጭ እንደጠቆሙት ኢራን ላይ ጫና ለማሳደርና ለመቅጣት አዳዲስ መንገዶችን እየተመለከትን ነው የሚል ኢሜይል ተልኳል። የአሜሪካ ጦር ስትራቴጂውን መለወጥ ስላለበት ሁሉንም አይነት መንገዶችን እየተመለከተ መሆኑን ሌላ የሲኤንኤን ምንጭ ጠቅሷል። የአሜሪካ ጦር ሐሳቦች በኢሜይል እንዲላኩለት መጠየቁን የተለመደ አሰራር እንዳልሆነ ወታደራዊ ባለስልጣን መናገራቸው በዘገባው ተጠቅሷል። የአሜሪካ ጦር ማዕከላዊ እዝ ቃል አቀባይ ብራድ ኩፐር በበኩላቸው በፈጠራ የተሞሉ መንገዶች ማሰብና መተግበር በጦሩ ታሪክ የተለመደ ነው ብለዋል። ከፍተኛ የኦፕሬሽን ውጤት ለማግኘት በየትኛውም ወታደራዊ ማዕረግ ደረጃ ላይ ከሚገኙ ወታደሮች ሐሳብ እንደሚሰበስቡ ገልጿል። የሲኤንኤን ምንጭ በስተመጨረሻም የአሜሪካ ፕሬዝዳንት ስምምነት ላይ መድረስ ይፈልጋሉ፣ ስለዚህም ጫና ማሳደሪያና ከዚህ ሁኔታ መውጫ መንገድ ይፈልጋሉ ብሏል። አንዳንዴ የተለመደው አካሄድ ሲሟጠጥ በፈጠራ የተሞላ አስተሳሰብ ያስፈልጋልም ሲሉ ተናግሯል። ትራምፕ ድርድሩ በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታም ንግግሩ እየተካሄደ ነው በሚለው አቋማቸው ጸንተውም ታይተዋል። እየተነጋገርን ካልሆነ ስትጠይቁኝ እየተነጋገርን አይደለንም እላለሁ፣ ነገር ግን በአሁኑ ሰዓት እየተነጋገርን ነው ሲሉ ተደምጧል። እየተነጋገርን ያለነውም በኢራን ጥያቄ ነው ያሉት ፕሬዝዳንት ትራምፕ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶችና በርካታ ሀገራት ድጋፍ እያደረጉ መሆኑን አንስቷል። እነዚህ ሀገራት ለኢራን የመጨረሻ ዕድል መስጠት እንደሚፈልጉም ተናግሯል። ኢራኖች ጥሩ ሰነድ መፈረም የሚችሉበት የመጨረሻ ዕድል ይህ ነውም ብለዋል። አሜሪካ ኢራን ለመውሰድ ካቀደችው እርምጃ ከመተግበሯ በፊት የቀረበ የመጨረሻ ዕድል መሆኑንም አክሏል። ፕሬዝዳንቱ ባለፈው ሳምንት መጨረሻ ላይ የስምምነቱን ወሰኖች በተመለከተም ስምምነት ላይ መደረሱን ተናግረው ነበር። የሚደረገው ስምምነት በኢራን የተዘጋውና የነዳጅ ዋጋ እንዲንር ምክንያት የሆነው
ሆርሙዝ ወሽመጥ መልሶ እንዲከፈት እንደሚያደርግም ጠቅሷል። ጡት የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ግን ሀገሪቱ ከአሜሪካ ጋር ንግግር እያደረገች አለመሆኑን ተናግሯል። ይሁን እንጂ በሆርሙዝ ወሽመጥ ደህንነቱ የተጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር የሚመሰረትበትን መንገድ በተመለከተ ከኦማን ጋር እየተነጋገሩ መሆኑን ገልጿል። ትራምፕ ድርድር እየተካሄደ መሆኑን በድጋሚ ከተናገሩ በኋላም በዓለም አቀፍ ገበያ የድፍድፍ ነዳጅ ዋጋ መለኪያ የሆነው ብሬንት ዋጋው በ4.5 በመቶ ወርዶ በበርሜል 83.98 ዶላር ተሽጧል። በመካከለኛው ምስራቅ የሚገኙ ነዳጅ ጫኝ መርከቦች በአሁኑ ወቅት የተጋረጠባቸው ስጋት የኢራን ጦርነት ከተጀመረበት ጊዜ ከታዩት የከፋ መሆኑን ባለሙያዎች ተናግሯል። ባለሙያዎቹ ይህን ያሉት ሌላኛው ወሳኝ የቀጠናው የባህር መስመር በሆነው ቀይ ባህር ላይ ድንገተኛ ጥቃቶች ከተፈጸሙ በኋላ ነው። ቀይ ባህር ኢራን የሆርሙዝ ወሽመጥን ከዘጋች በኋላም አንዳንድ መርከቦች ሲጠቀሙበት የነበረ አማራጭ መስመር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን እንደገና ለመክፈት ከኢራን ጋር ንግግር እየተደረገ ነው ቢሉም ኢራን ይህንን አስተባብላለች። ይሁን እንጂ የመስመሩን ደህንነት ለማስጠበቅ ከኦማን ጋር እየተነጋገረች እንደሆነ ገልጻለች። ኬፕለር በተባለው የመርከቦችን እንቅስቃሴ የሚከታተል ተቋም ተንታኝ የሆኑት ማቲው ራይት የድፍድፍ ነዳጅ ንግድ ቀውሱ ከጀመረ ወዲህ እጅግ አስከፊው ጊዜ ላይ ይገኛል ብለዋል። በኢራንና በአሜሪካ መካከል ዳግም ግጭት ከተቀሰቀሰ አንስቶ በወሽመጡ የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሷል። በሆርሙዝ ወሽመጥ ያለፉት መርከቦች ቁጥር 11 ሲሆኑም እሁድ ማለፍ የቻሉት 8 መርከቦች ብቻ ናቸው። እንደ ኬፕለር ከሆነ ጦርነቱ ከመጀመሩ በፊት በቀን ከ100 በላይ መርከቦች ያልፉ ነበር። 20 በመቶ የሚሆነው የዓለም ነዳጅና የተፈጥሮ ጋዝ በወሽመጡ በኩል ነበር የሚተላለፈው። ሰኔ ወር ላይ በኢራንና በአሜሪካ መካከል የተደረሰው ጊዜያዊ ስምምነት የመርከቦቹን ቁጥር ከፍ አድርጎት የነበረ ቢሆንም ግጭቱ ዳግም ከተቀሰቀሰ በኋላም እንቅስቃሴው እንደገና በከፍተኛ ሁኔታ ቀንሷል። በርካታ መርከቦችም በቀላሉ እንዳይለዩ ወሽመጡን በሚያቋርጡበት ጊዜ መልእክት መቀበያና ማስተላለፊያ መሳሪያቸውን አሊያም ሲግናላቸውን ለማጥፋት ተገደዋል። ከሳውዲ አረቢያ ነዳጅ የጫኑ አንዳንድ መርከቦች አማራጭ በሆነው እንዲሁም ሳውዲና ሰሜን ምስራቅ አፍሪካ መካከል በሚገኘው የቀይ ባህር መስመር አልፏል። ሆኖም ከቅርብ ጊዜ ወዲህ የየመን ሁቲ ተዋጊዎች በሳውዲ መርከቦች ላይ በፈጸሟቸው ድንገተኛ ጥቃቶች ምክንያት ስጋቱ ተባብሷል። የሁቲ አማጽያን የሳውዲ መርከቦች በቀይ ባህር ላይ እንዳይንቀሳቀሱ እገዳ መጣሉን ከ2 ሳምንት በፊት ያስታወቀ ሲሆን የዩናይትድ ኪንግደም የባህር ትራንስፖርት ተቋም ባለፈው ሳምንት በርካታ ጥቃቶች መፈጸማቸውን ገልጿል። የኢራን አብዮታዊ ዘብ የየብስ ኃይል አዛዥ ሆኑት መሐመድ ካራሚ በምዕራብ ኢራን የሚገኙት ታጣቂዎች ከቀጠናው ውጭ ባሉ ጠላቶች ወይም በአሸባሪ ቡድኖች ሊፈጸም ለሚችል ማንኛውም የተሳሳተ ስሌት አፋጣኝ ምላሽ ለመስጠት በተጠንቀቅ ላይ እንደሚገኙ ገልጸዋል። አዛዡ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የሐምዜ ሰይድ አልሹዳ እዝ ታጣቂዎች በስለላ መረጃም በዘመቻ ዝግጁነት እንዲሁም እምነትን፣ ቴክኖሎጂንና ዘመናዊ ሳይንሶችን በመቀናጀት ለማንኛውም ስጋት ቆራጥና የማዳግም ምላሽ ለመስጠት በተሟላ ዝግጁነት ላይ መሆናቸውን አሳውቋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺና የኦማን አቻቸው በድር አልቡሰይዳም ምሽት ላይ በስልክ ባደረጉት ውይይት በቀጠናው ወቅታዊ የፖለቲካና የጸጥታ ጉዳዮች ዙሪያ መምከራቸውን ኢራናዊው ከፍተኛ ዲፕሎማት በቴሌግራም ገጻቸው ላይ ይፋ አድርጓል። ኦማንና ኢራን በሁለቱም ሀገራት የውሃ ክልል በሚያዋስነው የሆርሙዝ ስትሬት አዲስ የባህር ላይ መስመር ለመክፈት ድርድር እያደረጉ ይገኛሉ። ይህን ተከትሎም ባለፈው ምሽት አራግቺ ለኢራን ካቢኔ ባቀረቡት ሪፖርት በቴህራንና በሙስካት ኦማን መካከል እየተካሄደ ያለው ይህ የውሃ መስመር ድርድር ወደ ማጠናቀቂያው ምዕራፍ እየተቃረበ መሆኑን አረጋግጧል። ከኢራን መንግስት ጋር ቅርበት ያለው ፋርስ የዜና ወኪል እንደዘገበው ባጋይ የመርከቦችን ደህንነት የተጠበቀ ጉዞ ማረጋገጥ ላይ ያተኮረ ነው ብለዋል። በሆርሙዝ የባህር ወሽመጥ ውስጥ የመርከብ ጉዞ ደህንነትን ለማረጋገጥ እንዲቻል ከኦማን ጋር በመተባበር በተቻለ ፍጥነት ጊዜያዊ የመተላለፊያ መስመር ለመዘርጋት እየሰራን ነው ሲሉም አክለዋል። ባጋይ በቴህራንና በዋሽንግተን መካከል ንግግር እየተደረገ ነው የሚሉ ዘገባዎችን ውድቅ በማድረግ ዩናይትድ ስቴትስ ጋር ድርድር እያደረግን አይደለንም ብለዋል።
መርከቦችን ኢላማ ያደረገው ጥቃት መቀጠል። Now to the war with Iran, all new this morning, yet another vessel has been hit in the Strait of Hormuz. የዩናይትድ ኪንግደም የባህር ንግድ ኦፕሬሽን ማዕከል እንዳስታወቀው በኦማን የባህር ዳርቻ አቅራቢያ የምትጓዝ አንዲት የጭነት መርከብ ባልታወቀም ተወንጫፊ መሳሪያ መመታቷን ሪፖርት አድርጋለች። ተቋሙ እንዳብራራው መርከቧ ከኦማና ሐሳብ ከተማ በስተ ሰሜን ምስራቅ 20 የባህር ማይል ርቀት ላይ እየተጓዘች ባለችበት ወቅት ጥቃት እንደደረሰባት በቪኤችኤፍ ቻናል 16 የድረሱልኝ ጥሪ አስተላልፋለች። ይህን ክስተት ተከትሎ ባለስልጣናት ምርመራ የጀመሩ ሲሆን ዩኤምቲኦ በቀጠናው የሚያልፉ መርከቦች ከፍተኛ ጥንቃቄ እንዲያደርጉና ማንኛውንም አጠራጣሪ እንቅስቃሴ ለሚመለከተው አካል ሪፖርት እንዲያደርጉ አሳስቧል። እስካሁን ድረስ ለዚህ ጥቃት ኃላፊነት የወሰደ አካል የለም። ይህ ጥቃት ክስተት የተሰማው በቅርቡ በአሜሪካና በኢራን መካከል የተፈጠረውን ወታደራዊ ፍጥጫ ተከትሎ በሆርሙዝ ባህረ ሰላጤ ዙሪያም ውጥረቱ አይሎ ባለበት ወቅት ነው። ዋሽንግተን በዚሁ ስትራቴጂካዊ የውሃ መስመር ላይ የባህር ላይ ጉዞ ነጻነት እንዲረጋገጥ ለቴህራን ጥሪ ስታቀርብ፣ ኢራን በበኩሏ በባህር ዳርቻዎቹ አቅራቢያ የሚደረጉ የመርከብ እንቅስቃሴዎች በእሷ ቁጥጥርና እይታ ስር መሆን አለባቸው የሚል ጠንካራ አቋም እያንጸባረቀች ትገኛለች። ባለፈው ቅዳሜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጠናው በተደረገ የሽምግልና ጥረት ምክንያት በኢራን ላይ ሊፈጽሙት የነበረውን ወታደራዊ ጥቃት መሰረዛቸውን መግለጻቸው ይታወሳል። ይሁን እንጂ የኢራን ባለስልጣናት ይህን የፕሬዝዳንቱን ንግግር ውድቅ በማድረግ የሆርሙዝ ባህረ ሰላጤን ዳግም ክፍት ለማድረግ የተደረሰ ምንም አይነት ስምምነት የለም ሲሉ ሪፖርቶችን አስተባብለዋል። በተጨማሪም ኢራን የዲፕሎማሲያዊ ውይይቱን ቅርጽ ለመቀየር እየሞከረች ይመስላል። የመርከብ ጉዞ ነጻነት ሊገደብ እንደማይችል መቀበልን ያልመረጠችው ኢራን የመርከቦች ጉዞ እሷ በተስማማችበት ወይም በምታስተዳድረው ሕግ መሰረት መደረግ እንዳለበት በተደጋጋሚ እየገለጸች ነው። የማይናወጠው የኢራን አቋም الان مذاکره‌ای با آمریکا نداریم. مذاکرات با عمان هست متمرکز بر በርግጥም ኢራን ከፍተኛ የዋጋ ግሽበት፣ ስራ አጥነት፣ የኢኮኖሚ ችግርና የህዝብ ቅሬታ እያጋጠማት ነው። ብዙውን ጊዜ መንግስት ከውጭ ሀገራት ጋር ጦርነት በሚደረግባቸው ጊዜያት በቀላሉ የሀገር ውስጥ ተቋሞችን ማፈን፣ ጥብቅ የደህንነት እርምጃዎችን መውሰድና በሀገር መከላከያ ሰራዊት ዙሪያ ድጋፍ ማሰባሰብ ይቀላቸዋል። እነዚህ እርምጃዎች ኢራን ያሉባትን ኢኮኖሚያዊ ችግሮች አያስወግዱም። በችግሮቿ ምክንያት የሚፈጠሩ ፖለቲካዊ ጫናዎችን ግን መቀነስ ያስችላታል። ይህ ስትራቴጂ የሚያስከፍለው ዋጋ የለም ማለት ግን አይደለም። ኢራን ተደጋጋሚ ወታደራዊ ጥቃቶች እየደረሱባትና ኢኮኖሚዋ አለመረጋጋት ውስጥ እየገባች ነው። የመቋቋም አቅሟ በዚህ እንደሚቀጥል ማረጋገጫ የለም። በአሁኑ ወቅት ካልተሟላ ሰላም ይልቅ በቁጥጥር ስር ያለ ግጭትን ማስቀጠል የተሻለ የመደራደሪያ አቅም ሊያስገኝ ይችላል። ነገር ግን ከቁጥጥር ስር ናቸው የሚባሉ ግጭቶች ከቁጥጥር የመውጣት ልማድ አላቸው። ኢራን ሙሉ ወደ ሆነ ጦርነት ስትገባ በአሜሪካ በዓለም የኤነርጂ ገበያና በቀጠናው ዲፕሎማሲ ላይ ጫና ለማሳደር በሚያስችል መጠን ግጭቱን በጥንቃቄ መቆጣጠር እንደምትችል እምነት ሊኖራት ይችላል። ነገር ግን ይህ ስሌት ከፍተኛ አደጋን ያዘለ ነው። መጠነ ሰፊ ወደ ሆነ ጦርነት ከመግባት ባሻገር መቋጫ ምልክት የማይታይበት ሁኔታ ውስጥ የሚደረግ የተራዘመ ግጭት በሂደት ኢራን ላይ ለሚወሰድ ጠንካራ እርምጃም ዓለም አቀፍ ድጋፍ እንዲኖር ሊያደርግ ይችላል። ጦርነቱ አድማሱን እያሰፋ መሆኑን የሚጠቁሙ ምልክቶች መታየት ጀምሯል። መጀመሪያ ላይ በቀጥታ ከመሳተፍ ተቆጥባ የነበረችው ሳውዲ አረቢያም ኢራን ውስጥ በሚገኝ የኢራን አጋር የሺያ ቡድኖች ላይ ጥቃት ፈጽማለች። ሁቲዎች ላይም ወታደራዊ እርምጃን ወስዳለች። በዓለም ንግድና ኢነርጂ ገበያ ላይ የተፈጠረው መስተጓጎል የሚቀጥል ከሆነም እስካሁን አቋም ላለመያዝ ወስነው የነበሩ ሀገራት ኢራን ላይ የሚደርሰው ጫና እንዲጨምር ለሚያደርግ እርምጃ ድጋፍ ሊሰጡ ይችላሉ። አንዳንድ መንግስታት በዓለም አቀፍ የመርከብ ጉዞና የኢነርጂ አቅርቦት ላይ ተጽዕኖ የሚያሳድሩ ቀውሶችን በተደጋጋሚ ከማስተናገድ ይልቅ ኢራን ላይ የሚወሰድ እርምጃ የሚያስከፍለውን ዋጋ መቋቋም የተሻለ ነው የሚል ድምዳሜ ላይ ሊደርሱ የሚችሉበት እድል አለ። ተጨማሪ ሀገራት ግጭት ውስጥ በቀጥታ ይሳተፋሉ የሚለውን ጨምሮ እነዚህ ጉዳዮች ትክክል የመሆናቸው ጉዳይ የተረጋገጠ አይደለም።
አብዛኛው ጉዳይ የሚወሰነው ቴህራን የአሜሪካ ፖለቲካዊና ወታደራዊ ስሌቶች መሰረታዊ በሆነ መልኩ እንዲቀየር የሚያደርግ ሁኔታ ውስጥ ስትገባ የምትወስዳቸውን የተመጠኑ እርምጃዎችን ማስቀጠል ትችላለች ወይ የሚለው ላይ ነው። በቴህራን አይን ሲታይ ማዕቀቦች፣ እገዳዎችና ኢኮኖሚያዊ መገለሎች ባሉበት እንዲቆዩ የሚያደርግ ተኩስ አቁምን ከመቀበል ይልቅ ቀጠናዊ ቀውሱን ሙሉ ጦርነት ከሚባል ደረጃ በታች አድርጎ ማስቀጠል ተመራጭ ነው። የሀገር ውስጥ ጉዳይም ስሌት ውስጥ ሊገባ ይችላል። ኢራን ከፍተኛ የዋጋ ግሽበት፣ ስራ አጥነት፣ የኢኮኖሚ ችግርና የህዝብ ቅሬታ እያጋጠማት ነው። ብዙውን ጊዜ መንግስት ከውጭ ሀገራት ጋር ጦርነት በሚያደርግባቸው ጊዜያት በቀላሉ የሀገር ውስጥ ተቋሞችን ማፈን፣ ጥብቅ የደህንነት እርምጃዎችን መውሰድና በሀገር መከላከያ ሰራዊት ዙሪያ ድጋፍ ማሰባሰብ ይቀላቸዋል። እነዚህ እርምጃዎች ኢራን ያሉባትን ኢኮኖሚያዊ ችግሮች አያስወግዱም። በችግሮቹ ምክንያት የሚፈጠሩ ፖለቲካዊ ጫናዎችን ግን መቀነስ ያስችላታል። ኢራን በወታደራዊ መዋቅርና ባህረ ሰላጤው ሀገራት ድጋፍ መቆጣጠር እንደምትችል አሜሪካ ታምን ነበር። ይህ አካሄድ እንደማይሰራ ኢራን በግልጽ አሳይታለች። በኢንተርናሽናል ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር አሊ ካየቭ አብዛኞቹ ሀገራት የአሜሪካ ጦር ሰፈር በግዛታቸው መገኘቱ ከለላ እንደሚሰጣቸው ያምኑ ነበር። ነገር ግን ኢላማ እንዲሆኑ ምክንያት ሆኗል ይላል። አሜሪካ የምትሰጠው የደህንነት ከለላ ላይ የባህረ ሰላጤው ሀገራት ጥያቄ ማንሳት መጀመራቸውን ያስረዳሉ። የባህረ ሰላጤው ሀገራት ከኢራን ጋር እርቅ ለማውረድ እየሞከሩ ነው። በ2023 ሳውዲ አረቢያም ከኢራን ጋር ወዳጅነቷን ማደሷን ኤኤፍፒ የዜና ወኪል አንድ ዲፕሎማት ጠቅሶ ዘግቧል። ሳውዲ ኢራንን ከቀጠናው ጎረቤቶቿ ጋር ለማቀራረብ ጉባኤ ስታሰናዳም ነበር። የቀጠናው ሀገራት በጦርነቱ መካከል ቢወርቁም ከአሜሪካ ጋር ያላቸውን ግንኙነት ማበላሸት እንደማይፈልጉ ተንታኙ ይናገራሉ። ደህንነትን በተመለከተ ሙሉ በሙሉ አሜሪካ ላይ የተንተራሱ ስለሆኑ ሙሉ በሙሉ ግንኙነት ማቋረጥ ይከብዳል። ሌላ የተሻለ አማራጭ ግን የላቸውም ይላሉ። ከዚህ ቀደም በጠላትነት የተያዩ የነበሩ ወገኖች አዲስ አይነት ግንኙነት መመስረት የሚያስቡበት ወቅት እንደሆነ ያስረዳሉ። ለኢራናውያን ጦርነቱ ግራ አጋቢ ሆኗል። በአንድ በኩል የቴህራን መንግስት ጭካኔ የተሞላባቸው ድርጊቶች ሲፈጽም ቆይቷል። በሌላ በኩል ደግሞ ኢራን በሀገራቸው ላይ ያዘነበችው ቦምብ ንጹሃንን የገደለም መሰረተ ልማትን ያወደመ ነው። በጦርነቱ የመጀመሪያ ቀን በሚናብ በሚገኝ የመጀመሪያ ደረጃ ትምህርት ቤት ተማሪዎች ላይ የተፈጸመው ጥቃት ትክክለኛ ጠላት ማን ነው የሚል ጥያቄን አጭሯል። አሜሪካና ኢራናውያን ነፃ ለመውጣት ቃል ገብታ የጀመረችው ጦርነት ግን እንዳሰበችው አልሆነላትም። እናም የመጨረሻ ያለችውን የጦር ስትራቴጂ ለመጠቀም የፔንታጎን አለቆችን እያማከረች ነው። ፋርሶቹ ግን ከቶም አንደነግጥም እያሉ ይገኛሉ። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።